አሁን ሲያስበው በሬጌኛን አድርጓል። በኢትዮጵያ ሙዚቃ ቴዲን ሰርቷል፣ ጂጂን ሰርቷል። አሁን ደግሞ እስቲ ሮክ እንስራል። በእግር ነው የወጣነው። በጫካ ውስጥ በእግር ስንሄድ you can get it if you really want Africa land of the Genesis ፎቶ ተነሱ ብሎ ስንነሳ አዲስም ገባዛ ፎቶ እና 3 ቀን በኋላ በጋዜጣ ወጣ። ሲወጣ የቀጠረው ኮርፖሬሽን ክልክል ነው ለካ እና አይ አትችልም ብለው ሸኙት። ዴሞቴፕ በተና ዓለም ዙሪያ አንደኛው የቦብ ማርሌ ካምፓኒ ጋር ደረሰ። ከዛ ወደዛ ተጋብዘን ሄድን። ከቦብ ማርሌ ፋሚሊ ጋር በዛ ነው የተገናኘ ነው። እነዚህ ገና እየጀመሩ ስለነበረ ሪታ የቻይቻ እኔ እናንተ ማኔጅ አደርጋለሁ እሱ ልጆቼ ማኔጅ በቅዳሜ ከሰዓታችን የሻይ ሰዓት ላይ ያለነው። በሻይ ሰዓታችን ደግሞ ቤተኛችን ነው። ለቅዳሜ ከሰዓት ከዚህ በፊት መጥቶ ያውቃል። ዛሬ ደግሞ በጣም ትልቅ የሙዚቃ ሰው እናስባለን። የሰራችውን ስራዎች ደግሞ በስፋት የምናነሳበት ፕሮግራም ነው። ዛሬ የሙዚቃ ቤተሰብ ነው በአጠቃላይና ዛሬ ዘለቀ ገሰሰን ነው እንዳልከው ነው። ዘለቀን እናስተዋውቀውም ለህዝብና ዘለቀ ገሰሰን ዛሬ ጋብዘነዋል በሻይ ሰዓት። ዘሌ አመሰግናለሁ። እንደና መጣ። ያው ተመላሽ ነኝ ተመላሽ ነኝ ደስ ባሪክ ቃል ነው የገለጸው። ቤተሰብ በአካል ካየሁ ትንሽ ጊዜ ቆየሁኝ። ኮሮና አካባቢ ነበር መጨረሻ የመጣው እኛ ጋር ኮሮና። ያኔ ከኦባንግ ጋር ነው ትንሽ ህዝብ ህብረተሰብ ለማነቃቃት ከኦባንግ ጋር ነበር የመጣው ለኮቪድ የኮቪድ ጊዜ ታዲያ ረጅም ኮቪድ ባይዞ 6 ዓመት ሆኖታል። አይገርም? ዘለቀ እንግዲህ ያው ሰሞኑን አዲስን አተነዋል እና ብዙ የሙዚቃ ሰዎች አዝነዋል። ያሳዝናል። ምልህ አዲስ አጠገባችን አልነበረም ደግሞ ከሆነ ራቅ ነገርም ብሎ ነው በዛው ነው በቃ የሄደውና ስለ አዲስ በደንብ እናነሳለን። ስራዎቹን በደንብ ነው የምናነሳው ዛሬ። አንተንም እንደዚያው ይሄ የእናንተን የቤተሰብ የሙዚቃ ባክግራውንድ ብናነሳው ደስ ይለኛል። አዲስ ገሰሰ ዘለቀ ገሰሰ ሙዚቃ ውስጥ ናችሁ ያላችሁትና ትንሽ ወደ ኋላ መልሳለሁ እንግዲህ ሻይ ቀዳልሃለሁ ግን እንዳይደክመኝ ሻይ ቀዳልሃለሁ። በመጀመሪያ ግን ያው ለቤተሰቡ ለሙሉ መጽናናትን እንመኛለን። ትልቅ ነገር ነው። አንዳንድ ጊዜ ሰው በኖረበት እድሜ ትርጉም ያለው ነገር ሰርቶ ካለፈ ያ ሰርቶ ያለፈውን ነገር የሚያኮራ ስለሆነ እንደ ቤተሰብም ያንን ነገር እያነሱ መጽናኛ ይሆናል። በራሱ ትልቅ ነገር ነውና ያብሽ ያው እንግዲህ ሌጋሲ ማለት እኮ አለፉ ሲያልፉ የሚቀረው ነገር አለ። አዲስ ደግሞ በደንብ አሉት የሚወራለት አዲስ በጣም አሉት። ይሄ ወደ ዳሎል ባንድ ነው ዲስክ ወደ አሜሪካ ከመሄዳችሁ በፊት ግን እዚህ የነበረውን ጊዜ እስቲ በትንሹ አስተዋውቁን። በጣም አሪፍ ጊዜ ሃይስኩል ነው። ያኔ እንግዲህ ብዙ ባንዶች ነበሩ፣ ኮምፒቲሽን ሁሉ ነበር በየስኩሉ። በዛን ጊዜ በጣም የወጣቶች ባንዶች ነበሩ። ሴንሴሽንስ፣ ጃንግል ቦይስ፣ አበበ ፋይቭስ እንደ ጃክሰን ፋይቭስ ዘሚራክልስ በጣም በቃ እኛ ዳሎል እኛ ሎካል ስም ነው የመረጥነው። ለምን ታላቅ ወንድማችን ጂኦግራፊ ቲቸር ነውና ትልቅ የዳሎል ፖስተር ቤታችን አለና ለዛ ዳሸናል ብለን ዞረን ዳሎል ሲባል the hottest place in the world we are the hottest band አለ አሜሪካ ስንገባ what is this ዳሎል ሲሉን we are the hottest people from the hottest place አሪፍ ትርጉም ደግሞ yes እና በእውነቱ ዳሎል የተቋቋመበት ጊዜ ለኢትዮጵያ ሙዚቃ በጣም አሪፍ ጊዜ ነበር። ያኔ እንግዲህ ትልልቆቹ ባንዶች ሶሌኮስ፣ ዋሊያስ የነበሩት ባሮዝ ሰባዎቹ ነው አይደል? ሰባዎቹ አርሊ ሰባዎቹ እኛ እንግዲህ 9ኛ ነበር ነው ያኔ። እኔ አሁን ቤዝ መጫወት መስፈን የጀመርኩት ናይዝ ግሬድ ነው እና ወጣት ነበርን። አምቢሽኑም እንደዛ ነው በቃ ፍላጎቱና አጀማመሩ እንደዚህ ነው። ዳሎል መሰረቱ
የአዲስ አበባ ኢትዮጵያ ውስጥ የነበረ የሙዚቃ እንትን ጥሩ ነው። አሜሪካ እንዴት ሄዳችሁ ታዲያ? በምን ምክንያት ሄዳችሁ? አሜሪካ ጥሩ ጥያቄ። አዎ አሜሪካ እንግዲህ ምን መሰለሽ እኛ ያኔን የምንጫወተው የጄምስ ብራውን የማርቪን ጌይ የአሜሪካ ሙዚቃ ነው፣ ቢትልስ እንግሊዝ እና የምናስበው በቃ በኮሌጅ ደረጃ ሙዚቃ ተምረን እንደዛ አይነት ፕሮዳክሽን ለማድረግ ነው ድሪማችን። ያው አብዮቱ ሲመጣ ብዙ ሰዓት እላፊ ነበር፣ ትምህርት ቤት ይከፈታል፣ ትምህርቱም እንደዛው በቅጡ አይሄድም እና እንውጣ የሚል ሀሳብ መጣ። ብዙ ሙዚቀኞች ሁሉ መገደል ጀመሩ በዚህ በቀይ ሽብር ምናምን እና እዛ ላይ አይ እንግዲህ ነገር ምኞታ ድሪማችንን እንዲያውም በእግር ነው የወጣነው። ስንወጣ በጅቡቲ ትቀርባለች በጅቡቲ ይወጣና በጫካ ውስጥ በእግር ስንሄድ you can get it if you really want you can get it if you really want you can try and try የጂሚ ክሊፍ እየዘፈና ግን ፒክቸር ይዘናል just in case ለምን ጫካ anything can happen በረሃ ውስጥ እና በባንድ ስቴጅ ላይ ሆነ ከነ ጊታር አፍሮ ምናምን ቦተም ታኮ ጫማ ምናምን ያለው ፎቶ ይዘናል። በረሃው መሀል በዳሎል ነው የወጣ ነው። ይሄ እንትኑ እሳተ ገሞራ ባለበት ሳይሆን በአፋር ውስጥ ነው የወጣ ነው እና ሄደን በባንዳችሁ ስም ማለት ሲመሽ ከዛ አለው ሲመሽ ድንጋይ ትራስ ተደርጎለት ነው ሜዳ ላይ ነው በቃ ድንጋይ ረገለት ነው እና ጨረቃው ፀሐዩ ምንትኑ ኮከቦቹ ቅርብ ናቸው እዛ ጋር እና እንፈላሰፍ ነበረ። በሉሲ ጊዜ ይሄ ጫካ ነበር የሚሉት እውነት ነው። አዲስ አበባዎች ነበር ማይንዳች አዲስ ነው። አዲስ ቀድሞ ነው የሄደው። አዲስ የሄደው በሰባ መሰለኝ በፈረንጆቹ የኢትዮጵያ አየር ኃይል የኢንፍላይት ቴክኒሻን ሊሆን አየር ኃይል ነበር እሱ ከሃይ ስኩል አዲስ በጣም አክቲቭ ተማሪ ነበረ እና ማዘር ይሄ ልጅ ዲሲፕሊን ያስፈልገዋል ብላ ኤርፎርስ እንዲገባ ፑሽ አረገችው። ኤርፎርስ ነበረ 2 ዓመት አየር ኃይል ሰልጥኖ ያም አስመራ በአፄ ኃይለ ሥላሴ ጊዜ መጨረሻው ጊዜ ላይ 1 ዓመት አስመራ 1 ዓመት ድሬዳዋ ትሬን አድርጎ ለከፍተኛ ቴክኒሻን ኢንፍላይት አውሮፕላን እየበረረ ሲመታ ምናምን የሚጠግን ስፔሻላይዝድ ትሬኒንግ ነው አሜሪካ ሄዶ ቀድሞናል። እንዲያውም እሱ በስነ ስርዓት ሄደው በቃ በቦሌ እንደናንተ ኮከብ እየቆጠረ አይደለም ኮከብ እየቆጠረ ታንኪዩ። እንዲያውም እኛ ስንነግረው አያምነንም ነበር የእኛን ስቶሪ እንዴት አድርገን በጅቡቲ ገብተን ምናምን በቃ እንደ ሙቪ ነው የሚያየን። ግን ጠበቃችሁ? እሱ ቀድሞ ሄዶ ግን እናንተ ጠበቃችሁ? እንደ ረዳን እሱ ነው ስፖንሰር የላከው ፕሌን ቲኬት የላከው የትምህርት ቤት መግቢያ ያዘጋጀው ለሶስታችን ለኔ ለሙልጌታና ለመላከስ ነው። እዛም ስንገባ ያደራጀን እሱ ነው። አዲስ ነው። ዳሎል ባንድ ግን ስትሰባሰቡ ከተለያየ ትምህርት ቤት ነው አይደል የመጣችሁት? የግል ትምህርት ቤት የነበራችሁ አላችሁ? መንግስትም ነበር ሴንት ጆሴፍ፣ ተፈሪ መኮንን፣ ዊንጌት 2 ነበሩ እና እኔ ከፕሪንስ ዘነበወርቅ ማለት የሚስ ፎርድ ስኩል ከዛ ደግሞ ተቀይሬ በአዲስ ከተማ ነበርኩ መጨረሻ ላይ። እንግዲህ መንግስት ካልክ ፐብሊክ ስኩሉ እኔ ነኝ፣ ሌሎቹ ፕራይቬት ናቸው። ወካል አድርግም ብሎ ይቀራል። ስሙን አልጠራም። የሴንት ጆሴፉ ነው እሱ። የሴንት ጆሴፍ ኧረ እናንተ ሄዱ ነው ያለን ብሎ ቀረና እዛ ከገባን በኋላ ፈለግ ነው ጎበዝ ድራማ ነው ወይ አመለጠኝ ራሱ ያውቀዋል እና ያንገስትም ነበር። ትንሹ እድሜ ያለው እሱ ነበረ ዳሎል ውስጥ። እንደገባን 2 ዓመት በኋላ አመጣ ነው
መጣችሁ በቦሌ ደስ ይላል። እስኪ ደግሞ አሜሪካ መቼስ ዛሬ አዲስን ነው የምናስበው በደንብና ሴሌብሬት ነው የምናደርገው። አዲስ ኖሮ ነው ያለፈው በቃ በእድሜው የሚወደውን ሰርቶ ይሄ ስም አለው አይደል? አዲስ አሻራ ያረፈበት ቦታ ሁሉ ስሙ ይጠራልና እኛ ቅርብ ጊዜ መጨረሻውን ጃኖ ባንድ እንላለን እንጂ ከዛ በፊት አዲስ ብዙ ስራዎች ሰርቷል። እሱን እስቲ እናንሳ። ከጃኖም በኋላ የሞካከራቸው አሉ እንደርስበታለን። እንግዲህ አዲስ ወደ ሙዚቃ የገባው በእኛ ነው። ከኛ ስንሄድ እዛ በቢዝነስ ማኔጅመንት ዲግሪውን ይዞ ትልቅ ኩባንያው ስራ ጀምሮ ነበር። ትልቅ ዲፓርትመንት ስቶር ማኔጀር ነበር እና እኛ ገብተን የመጀመሪያ ክለብ ስራ አግኝተን ባይ ዘ ዌይ የእሱ ዩኒቨርሲቲ ግራጁዌት ሳያደርግ ኮንሰርት የመጀመሪያ ያደረገልን ኖርት ኢስተርን ዩኒቨርሲቲ ይባላል ለጥቁሮች ብላክ ሂስትሪ መንዝ አዘጋጅቶ እዛ አየን እና በቃ አሜሪካኖቹ በጣም ተቀበሉን። ገረመው አያውቀንም እዚህ እሱ ባንድ ሆነን አያውቅም። ከዛ ክለብ ቡክ አደረገን። አንድ ክለብ አለ ቺካጎ ውስጥ። እዛ ሄደን ስንጫወት የከተማው ሚዲያ በሙሉ መጣ። ዳሎል ኢትዮጵያን ሬፊውጂ ሬጌ ባንድ ነው ብራንዱ የባንዱና ይሄ ነገር እንዴት ነው ሬፊውጂ ሬጌ ኢትዮጵያ ብለው ቺካጎ ትሪቢዩን፣ ቺካጎ ሰን ታይምስ በቃ ትልልቆቹ ጋዜጦች መጡ እና ከቨር ሲያደርጉን ፎቶ እናንሳቸው አሉ። ካዩ ዘፈኑን ባንዱን አዩ ኢንተርቪው ብለው መጡ በሚቀጥለው ቀን እና ታሪካችንን እየነገርናቸው ፎቶ ተነሱ ብለው ስንነሳ አዲስም ገባ እዛ ፎቶ እና አፍሮ ነበረ። እሱ ሊድ ሲንገር ነው ይመስለው ማኔጀር ማለት እና እሱ እና ኢንጂነራችን ገቡ ፎቶ ውስጥ። ያ ፎቶ 3 ቀን በኋላ በጋዜጣ ወጣ። ሲወጣ የቀጠረው ኮርፖሬሽን ክልክል ነው ለካ እና አይ አትችልም ብለው ሸኙት እና የኛ ማኔጀር ሆኖ ቀረ። ወደ ሙዚቃ መጣ። በዚህ ነው የገባው። በዚህ ነው ታሪኩ እና ገባ ከኛ ጋር እየሰራ በጣም ያው እንግዲህ ሚሊተሪ ነበር እሱ ዲሲፕሊኑ። አዎ ለሊት ጠዋት አስነስቶ ጆግ ያስደርገናል። እኛ ብሔራዊ ትድርና ሸሽተን መተን እዚህ ምንድን ነው ይላሉ ዳሎች በጠዋት ትልቅ ዲሲፕሊን ያፈጠረልን እና ከዛ ስንዞር ስቲቪ ወንደርን አገኘ ነው። ለአበሾች ለኢትዮጵያውያኖች ሎስ አንጀለስ ዘመን ስንሄድ አንድ ኢትዮጵያዊት እህታችን አንድ ሬዲዮ ጣቢያው ማኔጅ ታደርጋለች። ኤምቢኤ ያላት ነች። አየችን። የስቲቪንም እንዘፍናለን፣ የቦብ ማርሌን እንዘፍናለን፣ የአፍሪካ የነጋሽ ማሙድ አየችና እንዴማ እሱን ማግኘት አለባቸው ብላ አገናኘች። አዲስ ነበረ ያኔ የሚያቀነባብረው እና ስቲቪን አገኘ ነው። መነሻው እንግዲህ የቢዝነሱ እሱ ነው። ከዛ እሱ ቀድቶ ሰጠን ዴሞቴፕ እና ታሪካችሁን በደንብ አድርጋችሁ ጻፉ፣ የባህላዊ ኢትዮጵያ ሙዚቃ መሳሪያ ጨምሩበታለን፣ ማሲንቆ፣ ክራር። የዛሬ እንግዲህ 40 ዓመት በለው እና ያንን አድርገን ዴሞቴፕ በተና ዓለም ዙሪያ አንደኛው የቦብ ማርሌ ካምፓኒ ጋር ደረሰ። ከዛ ወደዛ ተጋብዘን ሄድን። ከቦብ ማርሌ ፋሚሊ ጋር በዛ ነው የተገናኘ ነው። ያ ካሴት ሄደ እና ሪታ ማርሌ ስታየው ደወለች። ስልካችን አለ እንትኑ ላይ ምን ተሰማችሁ? በቃ የምታስቡት ህልማችሁ? እኔ ስልኩን እኔ ነኝ ያነሳሁት፣ የቤት ስልክ ነው። this is ሪታ ማርሌ ጤና ይስጥልኝ ስትለኝ ስልኩ ሊወድቅ ነበር። በዛ ጊዜ ከዚህ ከስደት ገብተን 2 ዓመት ነው። የእግዚአብሔር ስራ ነው ሊያገናኘን ሲል አጀማመሩ ይሄ ነው። ከዛ ጀማይካ ሄድን። አዲስ በዛው ወደ ማርሌ ማኔጅመንት ኤሌቬት አረጉት። ለምን ልጆቹ እየወጡ ነበር፣ እነዚህ ገና እየጀመሩ ስለነበረ ሪታ አየቻ እኔ እናንተ ማኔጅ አደርጋለሁ እሱ ልጆቼ ማኔጅ ቬሪ ጉድ ዲል አይደል? በጣም አሪፍ ዲል በጣም እና እንደዛ ሆኖ አዲስ ያው 22 ዓመት ነው ልጆቹን አሳድጎ ማኔጅ አድርጎ ወደ 7 ነው 8 ግራሚ እስኪያሸንፉ ድረስ አብሯቸው ቆይቶ ነው።
በጣም ይሄ ነው እንግዲህ ባክግራውንድ ካላችሁ በጣም ይገርማል። እንዴት ወደ ሙዚቃም እንደገባ አዲስ እንዲህ ነው ይዘ በድንገት የገባ ግን አይመስልም። ማስበሻል የዛን ያክል አጋጣሚዎቹ ግን ይገርማሉ። ደስቲኒ ነው አንዳንደኛው እንላለን። እግዚአብሔር ስራ ቺርስ እየጠጣ ነው። አብርሽ ጠጣ። ቆንጆ ሻይ ነው። አሪፍ ነው። ላስት ታይም ማጥቂያለሁ ፍሌቨሩ አልቀየረም ማለት እጄ እንደዛ ነው። ጆኮ ቀመሙም የሆነው ተመሳሳይ ሪሲፒው አይነገርም ለሰው የማያ ጉዳይ። ለአንድ ዓመት የቦብ ማርሊ ባለቤት እናንተን ማኔጅ ስታደርጋቸው የነበረውን ጊዜ እስኪ አስታውሰኝ። በጣም ደስ የሚል በጣም ደስ ይላል። ብዙ ነገር መከረችን። ሊድ ሲንገር እንዴት ስቴጅ ላይ አቋቋማችንን ሁሉ አስተካከለች። ሞር ኦር ሌስ እኔ ቤዝ እየተጫወትኩ ሊድ እንድዘፈን ፑሽ አረገች ወደ መሀል ግባ ብላ። በአንዱ ጋራ ትንሽ ጥያቄና መልስ ነበር እሱ ላይ። እንዴት ነው በአንድ ሊደርም በአንድ ዘፋኝም እንዴት ነው ነገር እያሉ በሰቀኙን ተብዬ በርኩኝ። ግን እሱን አስተካከለች። ትልቅ ቪላ እንትን ሪዞርት ነገር ገዝታ ተራራ ውስጥ ጫካ ውስጥ ለአንድ ዓመት አስገባችን እዛ እንዳንወጣ። በቃ 24 ሰዓት ፕራክቲስ። አሜዚንግ ጊዜ ነበር። ስዊሚንግ ፑል አለው ምን አለው። ጃማይካ ነው። ጃማይካ ውስጥ ትልቅ እና ስቱዲዮ ልትሰራበት ወደፊት የምታስበው ቦታ ነበር። እዛ ቁጭ ብለን ነው ላንድ ኦፍ ጄኔሲስን የጻፍነው አሁን። እና አንዳንዱን የዚጊ ከነዚጊ ማርሌም ጋር የሰራ ነው ሙዚቃ እዛ ነው መስመሩን የያዝነው። እና የእሷ ማኔጅመንት ቢዩቲፉል እንደ እናትም እንደ ታላቀትም ሆና ነው የያዘችን። የኢትዮጵያ ምግብ ትወዳለች። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ያው ያለውት ሼፍ ነው ነበርኩ። ችሎታ ያለኝ ዊኬንድ ትመጣለች ስሩ ትላለች። እሱን ዋው ደስ ሲል በጣም ደስ ይላል። አንድ ዓመት ቦብን በህይወት አግኝተው ታውቃለህ? በህይወት እያለ ቺካጎ ኮንሰርት ላይ ያደረጉ መጥቶ የመጨረሻው ቱር 79 በፈረንጅ መጥቶ አፕታውን ቲያትር ይባላል ሰርቶ ሄድን ባክስቴጅ ልናየው ኢትዮጵያውያንን ብለምናና ማኔጅመንቱና ሴኩሪቲው ገረማቸው። ኢትዮጵያ ቺካጎ ውስጥ ሲታይ ይዘው ገቡ። ጓዳ አገኘ ነው። ሰላም አለን። ለምን መጣችሁ? ተቆጣ። ለምን ሂዝ ማጀስቲን ሀገር ጥላችሁ መጣችሁ ነው የሱ አባባል። እና አይ ትምህርት ብለን ነው። ለምን ትምህርት እዛ የለም? አይ ዩኒቨርሲቲው ተዘግቷል፣ ትንሽ የተማሪ ንቅናቄ ስላለ ምናምን አለው። አይ በጣም ጥሩ በርቱ ለመማር ነዋ ዲግሪ ያለን በርቱ ብሎ ቲሸርት ምናምን ሰጠን፣ ፈርሞበት ሰጠን። ዳትስ ኢት ላስት ታይም ያገኘ ነው ያኔ ነው። እኔ ስለሚገርመኝ ነው እንደዚህ አይነት ሰዎች እንደ ቦብ ማርሊ አሉ አይደለ? በጣም ጥቂት ግን በቃ የእውነት ስለነሱ ስታስብ በትክክል ኤግዚስት አድርገዋል ብዬ እንዳስብ ሁሉ ያደርገኛል። አሉ በቅድም ባንድ ውስጥ ቀድመው የሚመጡ ሰዎች አሉ በህይወት እና አንዳንዴ ሲናገሩ እንደ ፊሎዞፊ እንትን ፕሮፌሲ ይመስለናል ግን አሁን ባብ ካለፈ ከ50-60 ዓመት በኋላ ስቲል ሪያሊቲ ነው የሚሰማው ያለው ነገር እና ይጋጫሉ ከጊዜያዊ ነገር ጋር። አብደዋል ሰውዬ ምናምን ትላለህ ሲናገር፣ ግን ቀድመው የሚመጡ ሰዎች አሉ። ባብ አንዱ ነው። ጆን ሌነን የቢትልስ እንደዛ ነው። ጂሚ ሄንድሪክስም ቶሎ ይሄዳሉ ከዛ። የእናንተስ ዳሉል ውስጥ የነበረው ማን ነበር? እንደዚህ አይነት ወጣ ያለ ሀሳብ ያለው አንድ ሰው ነው። ወጣ ያለ ደረጀ መኮንን። ደረጀ ነበረ። ደረጀም በጣም ኢንተለጀንት ልጅ ነበረ። እውነት እሱም እንዲህ ነው ሲናገር የሩቅ በጣም ሩቅ ነው እንትኑ አስተሳሰቡ። ግን እኔ ይገባኛል የት ከየት እንደመጣ ከሌላው ባንድ ሜምበሮች ሁሉ ሞር ይገባኝ ነበረ። ለምን አንዳንድ ሰው ያስተሳሰቡ እንትን ቀደም ያለ እንቀድም ነው ብሎ የመጣ ነውና ከኛም ደረጃ ነበረ። ቦብ ማርሊ እንዳልከው አንድ ጊዜ በህይወት አግኝቷልና የመጨረሻው ሊያልፍ አካባቢ ወደ ኢትዮጵያ የመጣበትን አጋጣሚ ብናነሳ ደስ ይለኛል። መጥቷል። እንዲያውም እኔ ድራይቨሩ የነበረው ወደ ኢትዮጵያዊ ያኔ
ፎቶ ሁሉ ያኔ ለ60ኛ ዓመቱን በ97 ኮንሰርት አላደረግንም መስቀል አምጥቶ ሆቴል ሸራተን ድረስ አምጥቶ ሰጠኝ። የባብ ሻሸመኔ ወንዶ ገነት ሲዋኝ ምናምን የነበረ ፎቶና ባብ መጥቷል። የመጣው ለምንድን ነው? እግሩ ቆስሎ ነበር። ብዙ ይወራል፣ ብዙ እንትን አለው ያ ጉዳይ እና እግሩ ቆስሎ ቱር ላይ ነበር። ትልቅ ቱር ያለው ቱር አላቆምም አለ። ይሄን ቱር መጨረስ አለብኝ። ደግሞ ሰርቫይቫል አልበም ነው። ሰርቫይቫል አልበም ደግሞ ካወቃችሁት እንትን ነው፣ ሬቮሉሽን ነገር በቃ ስለ አፍሪካ ዩናይት ሁሉ እዛ ላይ ነው ያለው እና አላቆምም ብሎ ሲዞር ጋንግሪን ሆነ። ጋንግሪኑ ደግሞ በኋላ ዶክተሮቹን ንቁረጠው አውራጣትን አሉት። ኖ አለ፣ በምንም አይነት አለ። እዛ ዶክተሮቹ ብዙም እንትን ሲሉት እንዲቆረጥ ካንሰር ሊሆን ይችላል ምናምን ሲሉት ኢትዮጵያ ሄጄ እሞክራለሁ ሀገሬ ብሎ መጣ። ሲመጣ በግል አይሮፕላን ነው የገባው ከኬንያ። ያኔ ደግሞ ከባድ ጊዜ ነበር፣ የቀይ ሽብር ግርግር ነበር በጣም እና መጥቶ ያሰበውን አላገኘም። ለምን? ትንሽ ከነበረው ሁኔታ ጋር የሚጋጭ ሲገባ አሁን እሱ የቀዳማዊ ኃይለ ሥላሴን ቲሸርት አድርጎ ነው። በዛ ጊዜ ከባድ ነው፣ ከባድ በጣም እንዲህ በግልጽ አድርገ ከባድ ጊዜ ነበረ እና ብዙም እንትን አላለም። ግን ሄደ ሻሸመኔ፣ እንዲያውም የሚቀበርበትን ብሞት አለ ብሎ አንዲት ቦታ መርጦ አሁን ትልቅ ምንድነው አኬሻ ትሪ ያለ እዛ ቦታ ላይ ትልቅ ቦታ፣ ልጆቹም አይተውታል፣ ጁሊየን አይተውታል፣ ኪማኒ አይተውታል እና እዚህ ነው የምቀበረው ብሎ ሻሸመኔ ትንሽ ጊዜ ያጠፋ። ወንዶ ገነትን በጣም ወዶት ነበር። እዛ ነው ብዙ ጊዜ ያጠፋው። እንዲያውም ሲዋኝ ሁሉ ምናምን አለ ፎቶዎቹ። መጥቶ አንድ 3 ሳምንት ቆይቶ እንዲያውም ጊዮን ሆቴል ነበረ ባንድ ይጫወት ነበር። አይ ዶንት ኖ ዳላክ ይሁኑ እነ ሙሉ ቀን ነበሩ ያኔ ዳላክ ገባ ማታ። ባብ ደግሞ አይለብስም፣ በቃ ጋዝ ኬርለስ ፍሪ ነው። እንኳን እንደዛ ታሞ ገባና ሲጫወቱ አያቸውና ጊታሩን አለው ጊታር ፕሌየሩንና ማን ነው ደግሞ ደራሳ ብሎ አልሰጠው። በኋላ ወጣ ስቴጅ ላይና ስጠኝ አለው። ሲሰጠው ውመን ኖ ክራይ ትሬን 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 ብሎ ገና አንድ ወርድ ሲያገባ እሱ እንደሆነ አወቁ። አበዱ ባንዶቹ፣ በጣም ኤክሳይትድ ሆኑ። እሱን ዘፍኖ ወጣ። ብዙ ሰው አቴንሽን እንዲፈልግ ስላልፈለገ በቃ በዛው ነው የቀረው። የፐርፎርማንሱ ነገር ብዙም አልተወራም፣ ኒውስ አልሆነም፣ ሰጥሰጣለ እንጂ አሁን አፍሪካ ጃዝ ቪሌጅ እዛ ነው የጋሽ ሙላቱ ሁሌ እናወራለን ጋሽ ሙላቱ ጋር። ደስ ይላል። በቃ ማለት እንደ አይነት ሰዎች ዝም ብለህ ስታወራ ስለነሱ መስማት ደስ ይላል። ግን ዛሬ በዋናነት አዲስን ነው የምናስበው እና የአዲስን ስራዎች አዲስ አሁን ሰሞኑን እንግዲህ አዲስን ማለፍ ተከትሎ ብዙ ሰዎች ማኔጀር መሆኑን ይሰማሉ፣ የፕሮዲውሰር መሆኑን ይሰማሉ። እንደ ገባህል አዲስ ብዙ ሰራ እንጂ ብዙ ስለራሱ አላወራም፣ ብዙም አልተወራለት። እንደዛ ነው የገባኝና ከቦብ ፋሚሊ በኋላ የሰራቸውን ስራዎች እስኪ እናስብ። ያው ከነሱ ጋር ቆየ፣ ረጅም ዓመት ነው የቆየው። ግን ደግሞ ከዛ በኋላ ያው ያን ያህል ርዝመቱ ወደ ኢትዮጵያ ዞረ፣ አቴንሽኑን ወደ ኢትዮጵያ ሙዚቃ ዞረ እና ገና ሲጀምር ያው ቴዲ አፍሮን አገኘው። ከመጀመሪያው አልበም ጀምሮ እሱ ነው ማኔጅ ያደረገው አቡጊዳ እና ይዞት መጣ ቺካጎ። እኛ ክለብ ነው እና አቡጊዳ የተቋቋሙት ቺካጎ ነው። ባንዱ ድራመሩ ወንድሜ ነው፣ ትንሽ ወንድሜ ፍቅሩ ገሰሰ ነው። የቴዲ ባንድ አቡጊዳ ማለት አቡጊዳ የቴዎድሮስ እና ዋይልድ ነበር ትንሽ የተለማመዱት እኛ ክለብ እና መሰረቱ እዛ ነው። አዲስ ነው ይዞት መጣ። እሱን ጥሩ ደረጃ አድርሶት እንዳለ በኋላ ደግሞ ቶማስ ጎበና ቤዚስቱ ጂጂን አዲስ ኒውዮርክ ቢሮ አለው፣ ኒው ጀርዚ ነው የሚኖረው። ቤቱ የታወቀ ነው፣ ለኢትዮጵያ ሙዚቀኞች ክፍት ነው ቤቱ። ቶማስ ጂጂን ይዟት ቤቱ ሄደ
አዎ አዲስ አሁን ቅርብ ጊዜ የተቆረጠ ቪዲዮ ያየሁ ነበር ራሱ አዲስ ያወራ እቺ ልጅ ማን ነች አልኩኝ እንደዚህ በቃ የሆነች ልጅ ይዤ እየመጣው ነው አለኝ ይዟት መጣ ታምንበታለሁ ያልኩት ከዛ ምናምን ከቤላስ ወልጋገናኛው ሲያወራ እንደቀላል ነው ያወራው ግን የተሰራው ስራ ግን ይገርማል እና አዲስ ደግሞ በቃ እንዲህ ነው ስትሬት እስቲ ዝፈኛላት አንዴ ስትለቀው አንዱን ዘፈን እስቲ አለ ያቃለ አዲስ ልጅ ብዙ ኤክስፒሪየንስ አለ ዳትስ ኢት አለ ባንድ ማን ጋር ነው የሰራሽው ማን ነው ደረጀ መሆኑ ደግሞ አዲስ ከደረጀ ጋር ያውቀዋል ክሎዝሊ የሰራውት እንደዛና በጋዝ ጋርም ሰርታለች እና ሄኖክ ተመስገን እና እሷን ሲያያት ክሪስ ብላክዌል የቦብ ማርሌ ፕሮዲውሰር ነው የዌለርስ ነው የጀመረው ሬጌ የሚባለውን በዓለም ላይ ያወጣው ክሪስ ብላክዌል ነው የአይላንድ ሬከርድ ባለቤት አዲስ ጋር እንዳባትና ልጅ ናቸው እጇን ይዞ እሱ ቤቱ መኖሪያ ቤቱ 57th ስትሪት ላይ ነው የሚኖረው የኒውዮርክ ይዛት ሄደ ያው ለዘፍናልኛለች ሪሊ ያው ባይዘፈኝ ተባለች ድምጿን እንደሆነ ምንም ችግር የለበትም አይ ነው እሷም ኮንፊደንት ነበረች አንድ ሁለት ዘፈን ዘፈነች አይ ታምንባታለህ አለው አዲስን በደንብ 100% ጸባይ ጥሩ ነው በጣም አሪፍ ወርቅ ነው ምናምን ተባብለው ተስማሙ ወዲያውኑ ሬከርድ ዲል ተሰጣት 3 አልበም እንድትቀዳ በሚሊዮኖች የሚቆጠር ገንዘብ ነው አይ ዶንት ኖ ኤግዛክት ባሎን ከ200 ሚሊዮን በላይ ነው እንግዲህ የአዲስ ስራ እዛ ላይ እንደምታዩት እየቀጠለ ሄደ ጂጂን ሰክሰስፉል ቦታ አድርሶ እሱ አፈራርሟት ከቢላዙዌል አገናኝቶ ሄደ እንግዲህ ወርልድ ቱሩ እነዚህ ግን ይዞራል ከዛ ቀጥሎ የሱ አልበም ወጣ እየተሰራ ነው ወደዚህ መመላለስ ጀመረ ኢትዮጵያ መመላለስ ፎከስ አረጋው ለምን መመለስ ፈለገ ፋውንዴሽን እኔም በተለይ ከ2097 ኮንሰርት በኋላ ስናየው ያ ትልቅ ታሪክ ነው በእውነቱ እንደምታስታውሱት ሩብ ሚሊዮን ሰው 12 ሰዓት ሙሉ በነፃ በቴሌቪዥን ለኢትዮጵያ ህዝብ እየታየ ላይቭ ነበር እስካሁን የለም ላይቭ ነበር አፍሪካ ውስጥ የለም እንደዛ ተደርጎ አያውቅም የለም ነቲንግ ሳውንድ ሲስተሙ ምንም ራሱ የዘንጊዜ ነው መሰረታው የሚገርም ነው ኤቭሪቲንግ ከውጭ መጥቶ የተሰራው ታሪካዊ ነው እኔና አዲስ ኦልሞስት 7 አመት ነው የሰራ ነው ያን ነገር ለማምጣት አዎ 7 አመት ያልሞከርነው አይነት ነገር በትምህርት ቤቶቹ ነው የጀመርነው ያን ፕሮጀክት እና ወደ ኢትዮጵያ መመለስ ጀመረ እኔም ቤት ገዛው እሱም ሆቴሉን ጀመረ ላይንስዴን ሆቴል ወደዚህ ፎከስ አረጋ አዲስ እና ከመጣ በኋላ ደግሞ ሲያየው ሁሌ ድሪሙ ምንድነው ያው ወርልድ ማርኬት ለማስገባት አይደል አሁን ሲያስበው በሬጌኛን አድርጓል በኢትዮጵያ ሙዚቃ ቴዲን ሰርቷል ጂጂን ሰርቷል አሁን ደግሞ እስቲ ሮክ እንስራል አንድ ቀን ጠዋት መጣና ቤት ዛክ አሁን ግራ ያምና ዲን እሱ ደግሞ ሀሳብ ሲያመጣ ጋር ጉድ አይድ ምን create a rock band ነው ጉድ አይዲያ ኢትዮጵያን ሮክ ባንድ ብለን ብንጀምር አንድ ነበረ ደቡብ አፍሪካ ውስጥ ይዘር በሲኤንኤን ታይተዋል ይዘር ማላዊውን አንዳቸው ደቡብ አፍሪካ ውስጥ ነበሩ ሮክ ባንድ የነሱ ግን ሃርድ ሮክ ነው ይሄ በጣም ከእንደምድ የሚያደርገው የለም ሃርድ ሮክ እና አዲስ ሲኤንኤን አለና ሙዚቀኞች መምረጥ ጀመረ ከየቦታው ከየክለቡ ቤዚስ የዞር አይቷቸው ከዚሁ ላይቭ ሲን ውስጥ መምረጥ ጀመረና ጃኖ የሚለውን ባንድ እንግዲህ መሰረት አለ የሚገርማችሁ ለ2 አመት ክለብ እንዳይጫወቱ በደሞዝ ነበረ ፕራክቲስ ያደረጉ ብቻ ይከፈላል አስተውሳለሁ ጃኖ ባንድ ያው አዲስ እና ሳሚ ነበረ ሳሚና ሆኖ አንቺም እኮ ታግዢ መጣ በደንብ ነበር ለማርኬቲንጉ ኤሪያ ወዲያ አይራቅ ሲመጣ መጀመሪያ ክሊፑ ስታመጡት ምናምን ስናጫውተው ሬዲዮ ላይ ምናምን ሬዲዮ ላይ ሲጫወት እና ፉል ሰርክል ሄዷል አዲስ መስራት የፈለገውን ሁሉ ነገር ኮምፕሊሽ አድርጓል እኔ ሴሌብሬት ነው ማድረገው በበጎ አድራጎቱም አብረን እሱንም ነካ ለማድረግ እና በሙዚቃው ዓለም ኢንዱስትሪ ለኢትዮጵያ ሙዚቃ ድግ ያደረገ አንድ ጀግና ነው ላፍቶ ሞል ኮንሰርት ያሳዩ ማለት ጎንዱ ቆም ያለው ባለቤት በዛ ያለች አለቀሰ
አገኘው በቃ የፈለገውን ነገር አገኘው አየው በቃ ያ ድሪም ያደረገውን ነገር አየውና በቃ ኤነርጂያቸው ሁሉ ነገር በቃ ያ 2 ዓመት በደንብ ያስደበደባቸው ፕራክቲስ ዴሊቨር አደረጉ። ልጆቹም ታለንት ናቸው አሁንም ይታያል። ብዙ ሆነው እኮ እንደ አንድ ነበር የሚታዩ ጃኖ ባንዶች በቃ የሆነ የብዙ ልምምድ ውጤት እንደሆኑ በደንብ ያስተውቁ ነበርና ኢነርጂያቸው የወጡበት ስቴጅ እንዳለ ዓለምን ነው ይዛኔ ያነቃነቁት። በዛ ሌቭል ወጥቶ ቢሆን እንጃውን የሚደርስባቸው የሚያለ በጣም አዲስ ድሪሙ ከትልልቅ ባንዶች ጋር እንዲከፍቱ ነው። ዩቱ ጋንስ ሮዝስ አሉ እነዚህ ትልልቅ ባንዶች ያቃቸዋል ማኔጅመንቱን እና ሬከርድ ካምፓኒው እና በአይላንድ ስር ናቸው አንዳንዶቹ። አሁን ዩቱ በአይላንድ ሬከርድ ውስጥ ናቸውና እነሱ እንደው አንድ ቱር የስቴዲየም ቱር 60 ሺህ 70 ሺህ ሰው ያለ ኢትዮጵያ ሬጌ ባንድ ተብሎ አንዴ ቢዞሩ ድሪሙ እሱ ነው። ለዛም ነበር ሲያዘጋጃቸው የነበረው። ያው እንግዲህ ትሞክራለህ ብዙ ጊዜ ጥሩ አሳክቷል። ለኢትዮጵያኖችም ዞሮ አይተዋል። ጃኖ ባንድ በጣም ሰክሰስ ዛሬም እኮ በያሉበት ደረጃ ላይ ሁሉም ውጤታማ ናቸው። የምታየው ነው እንዴ በደምብ የዛ ዲሲፕሊን ነው እንደኛ የወታደር እንኳን ያቺ ፎቶ ልጅ የጠቀመቻችሁ ለእናንተም ብትሆን የፎቶ መታየቱና አዲስ ከስራ መባረሩ ያዘችው እሱንም ወደ ሙዚቃ ዓለም አመጣው። እኛንም ማኔጀር ሰጠን። በጣም አንድ ሊደር በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። የእናንተ ፋሚሊ በሙዚቃ ነው የምትታወቁት። አንዳንድ ሰዎች አንዳንዴ ሲጽፉ ያለኝ ፌስቡክ ላይ ምናምን ያልተዘመረላቸው በጣም ብዙ ትምህርት ቤት አሰርተዋል። በጣም እንደዚህ ይሄ አለ አይደለ ደግሞ ሌላ የቻሪቲ ስራ አለ። እሱን ደግሞ እስኪ እናንሳ። እሱ ዝም ብለን ነው የምንሰራው። ለምን ዋናው ነገር ስራው መሰራቱ ነው። አንዳንዴ ብዙ ሲወራ እንቅፋት ይመጣል አብሮትና ይሄን ስራ ብለን ስንጀምር እኔና አዲስ ነን የትምህርት ቤቶቹ ነው የጀመርነው። ጀሜይካ ነው የተጠነሰሰው። እዚህ ለኛል እኔ ከነዚህ ከተለያየን በኋላ ለቫኬሽን ሄጄ ቁጭ ብለን እንዲህ ተማከረን ከሱ ጋር ይመስላል አለኝ። ሌትስ ዱ ኢት በቃ ሌትስ ጎ አለኝ እና እነዚህ ጊንም እናሳትፋቸዋለን ተመካከረን። ዚጊና ስቲቭ ማርሌ ጆይን እንዲያረጉን አረግን። ያኔ ስንጀምረው ጃም አፍሪካ ኦርጋናይዜሽን ነበር የሚባለው። ከዛ ጃም አፍሪካ የሚለው አለኝ ዚጊ ጃም ማለት እኮ ማፈን ነው አለ። ምንም በእኛ ጃም በጃም ሴሽን ነው እኛ በቃ ሙዚቃ ጃም አድርገን ትምህርት ቤት እንሰራለን ነው። እና እስኪ አስቡ ሌላ ስም ብሎን አሳይሜንት ሰጠን እና በኋላ አንድ ፋውንዴሽን አገኘን ቺካጎ። እኔ በጣም ማቃት ወዳጃችን ነች እና ትልቅ ቻሪቲ የምትሰራ ነች እና እሷ ጋር አቀረብን። ምንድን ነበር ሀሳባችን? ኮንሰርት አድርገን አዲስ በጣም ብዙ ሰርቷል እሱ ላይ ትልቅ እንደነ ዊ አር ዘ ወርልድ አይነት ኮንሰርት እንደ ላይቭ ኤድ አይነቱን ትልቅ ኮንሰርት ሰርተን በሚዲያ ራይቱ ገንዘብ ይሰበሰባል በእንትን ብሮድካስት ራይት እና በዛ እንሰራለን የሚል ፕሮፖዛል አሰርተን አቀረብን ለዚህ ፋውንዴሽን። አዩት፣ መረመሩት እና ኮንሰርቱ ጥሩ አይዲያ ነው ግን ብዙ ብር ይወስዳል እና እስቲ ጥሩ ሀሳብ ካላችሁ እኛ የመጀመሪያውን ዶኔሽን እንሰጣለን፣ ሂዱና ሰሩና ኤግዛምፕል አሳዩና ትቀጥላላችሁ፣ ኮንሰርቱ ግን ከዛ በኋላ ይመጣል አሉን። የ97ቱ ኮንሰርት የዛ ውጤት ከዛ በፊት 10 ትምህርት ቤት ሰርተናል። ከቦረና ጀመርን እና አዲስ አበባ ዙሪያውን ጀምረን 10 ተሰርቶ ያን ጊዜ እንዲያውም ጎብኝተዋል እነ ሪታ ማርሌ ሄደው የተወሰኑትን ጥራና እኔና አዲስ በጣም ያልሄድንበት ሀገር የለም ፈንድሬዝ ለማድረግ በእውነቱ። ከዛ ውጪ በቤተክርስቲያናትን ይረዳል አዲስ። አንድ በዚህ በደብረ ሊባኖስ በኩል አንድ ገዳም አለ ከዛ ወጣ ብሎ እሱንም ንስሐ አባት እዛ ነበረው በጣም ያግዝ ነበር፣ አሰርቷል ብዙ ነገሮች። እኔም የደብረ ሊባኖስን ላይብረሪ አሳድሰናል። የዛሬ 4 ዓመት የእናቴን እና አያቴን አጽሞች አገናኝተን አንድ ቦታ አድርገን በቴሌቪዥን አይተውናል እዛ ያሉት ጳጳስ እና አስጠሩንና አስጎበኙን ያለውን ኢንፍራስትራክቸር እና ስናየው
ላይብረሪው በጣም አርጅቷል እና ደግሞ ደብረ ሊባኖስ እድሜ ያለው ቦታ ነው እና ላይብረሪውን ትምህርት ቤት ነው የምትሰሩት አሉ። እንሰራለናል በዛ ብለን አሳድሰነዋል። እንደዛ የተለያዩ ነገሮች እንሰራለን። ጎሬ ኢሉባቦርም እንደዚሁ ካምፔን አድርገን መጀመሪያ ስቴጅ ላይ የወጣንበትን አዳራሽ አሁን በትምህርት ሚኒስቴር ፈንድዶ ነው ታድሶ 2 ፍሎር ሆኖ አዳራሹ ታች ነው፣ ላዩ የአርት ስኩል ሆኖ ተሰርቷል። ከእናንተ ስኬት ጀርባ ከእያንዳንዳችሁ ስኬት ጀርባ እንግዲህ አዲስ እንዳለ በተለይም ካለፈ በኋላ ብዙ ነገሮችን የሰማነው እንደ አዲስ እንደተባለው ስለራሱ የሚያወራ ስላልነበረ እሱ ያደረገላችሁ ሰዎች በጣም በስፋት ስለሱ ሲያነሱ የነበረበት ጊዜ ነውና የትምህርት ቤት ግንባታ ራሱን የቻለ ለአንድ ማህበረሰብ ትልቅ ነገር ነውና ትምህርት ቤቶች አሰርታችሁ በጋራ ሄዳችሁ ያስመረቃችሁበት አጋጣሚ ነበር? አዲስ መጥቶ አንድ ጊዜ ነበረ። እዚህ ሰበታ አለን አንድ ስኩል፣ ሞዴል ስኩል ነው። ከሰበታ 20 ኪሎ ሜትር ወጣ ብሎና እሱ ለምን ያው እንግዲህ ቱር ላይ ነው። እኔ ነኝ ጊዜ ነበረኝ። ያው ክለቡን ነው ማኔጅ ማድረገው። በአንዴም ብዙ ቱር አላረግም፣ ቤቴ ነው የምሰራው። ቺካጎ ነበር የምጫወተው እና ያንን ልናስመርቅ መተን አብረን ነበርና እውነት ሞሜንቱ ላይ እጃችን እንዲህ ተያይዘን እንዲህ ሼክ ያደርግ ነበር እጃችን። ለመሰለ የሰውን ልርዳ ካልክ ሰውን ትምህርት መስጠት ነው። ኤዱኬሽን በቃ የድህነትን ለማጥፋት ሰው ህብረተሰብ ከፍ እንዲል። አሁን የሚገርማችሁ እዛ ስኩል አብረን ሄደን የመረቅነውን የዛሬ 4 ዓመት አልቻለም። እሱ ሕክምና ላይ ነበረ ኒውዮርክ። እኔ ፊልም አነሳሁትና ወደ 10 ልጆች ዲግሪ ይዘዋል። 2 ማስተርስ እየሰሩ ነው። አንድ ልጅ ዶክተሬቱን እያጠና ነው ከዛ ስኩል እና ኮሚኒቲው በቃ ውድቅ ብሏል። ለምን ከዛ የሚወጡት ደግሞ 8ኛ ጨርሰው እኛ ኤሌሜንተሪ ናቸው። ይሄ የአበባ ፋርም ምናምን አለ፣ አርቲካልቸር ሰበታ ያው ኢንዱስትሪ አለ ብዙ እና ከዛ እየወጡ ነው ወደዛ ሰፕላይ የሚሆኑት እነዚህ ወጣቶች እና ይሄንን አይቶታል። በቃ በህይወት ያለ በፊልም አይቷል፣ በላይቭም አይቷል። በላይቭም 1-2 ቦታ ሄደን ቦረና ትዝ ይለኛል። ይርጋ ለሞጣ ብለው ማዴን ነው የምትባል ወረዳ ውስጥ እንዲሁ በጣም ታምረኛ ሞዴል ስኩላችን ነው። እዛም እንዲሁ ሄደን አንዴ በቃ በሬ ካልገዛው አለ ለህብረተሰቡ በጣም እንደ ጥምቀት አደረጉት ህብረተሰቡና አዲስ አይ ዝም ብለን ማን እንዲህ አይነት ሰው ነበር። የአዲስን የመጨረሻው ጊዜያት እስኪ እናስታውስ። እሱም ጠፋ ብሏል እንግዲህ አልመጣም ወደ ኢትዮጵያ፣ ሕክምና ላይ ነበረ እና የመጨረሻዎቹን ቀናቶች የሚገርም ነው። አዲስ እየታከመም የቦብ ማርሌን ዘፈኖች በአማርኛ ለመስራት የተወሰኑትን በአማርኛ ለመስራት እየተነቃነቀ ነበር። አሁንም እየታከመም አላቆመም። አዲስ ግን ያው ያለፉት ጥቂት ዓመታት ያው ሕክምና ላይ ስለነበረ ግን ያው ሙዚቃ እንግዲህ ጀሜይካ ምን ይላሉ? If you are a musician, you are prisoner for life. አርቲስት ሙዚቃ ብቻ ሳይሆን አርቲስት ኢንጀነራል አይለቅም እና እስከ መጨረሻው ይነቃነቅ ነበር። አዲስ በጥሩ ነገሮች ላይ የተመሰረቱ ነው። ቦብ ያው ኢትዮጵያዊ ባንዶች ጋር መስራት ድሪሙ ነበር። ልጆቹ ከኛ ጋር ሰርተዋል። ያው እነ ብላክ ማይ ስቶሪ የሚለውን ዘፈን ከሰማችሁ በአማርኛም አግዘናቸዋል ከኋላው ባክግራውንድ እየተቀበለና ግን የአንድ ሪሞን አለ። አሁን ክሪስ ብላክዌል ማለት 90 ዓመቱ ነው፣ ትልቅ ሰው ነው። የነባ ፕሮዲውሰር የነበረ ነውና ይህን በቃ ሚሽን ሊያሟላ አዲስ የተለያዩ ስቱዲዮዎች አዲስ አበባ አሁን ባለፈው 2 ዓመት ሲነቃነቅ ነበረና እስከ መጨረሻው ስራውን አልረሳም። እየታገለ ጤናውን እየተከታተለ ከአርቱ አልጠፋም። ቤተሰቦቹስ አጠገቡ ነበሩ በሙሉ? ዋው በደንብ እንደሱ እድለኛ የለም። አሁን ትንሹ ልጁ ነርስ ነች፣ ዲግሪ ይዛ ኒውዮርክ አይሲዩ ነርስ ነች።
አብራው ነበረች ሁሉ በዚህ ጊዜ። አሁን በተለይ ያለፈው 1 ዓመት ትንሽ ከባድ ነበር ለሱ። ትልቁ ልጁም ማስተርሱን ይዟል በሳይበር ሴኩሪቲ። አሁን እሱ የዛሬ 3 ወር ነው ያገኘው ዲግሪውን። ሄዶ ሆስፒታል ነው ለአባቱ ከነጋዋኑ አሳይቶት እንዲህ ያለ ነው አዲስ ታንኪዩ ያለው እግዚአብሔርን። ባለቤቱም ሶስና ሽፈራው በእውነቱ ከአጠገቡ ሳትለይ እስከ መጨረሻው ብሪቱ ድረስ አብረውት ነበሩ ሶስቱም። እና ኤክስቴንድድ ፋሚሊ ለምሳሌ የእሷ እህቶች አሉ፣ የባለቤቱ ወንድሞቹ ተከቦ። እኛም እህቴ ሽመቤትም ሄዳ ከቺካጎ ሄዳ የሽመቤት ገሰሳለች። አንድ እህት ነች አለች። 9 ወንድ 1 ሴት። አንዴ ስታወራ ሰምቻለሁ። አሁን መጣለች የተሸኘው። እሷም ሄዳ በደንብ በፋሚሊ ተከቦ ነው። የሆነ ትርጉም ያለው ህይወት ኖሮ ማለፍ ማለት ይመስለኛል። በበጎ አድራጎቱም ሳይቀር በሙዚቃውም በሁሉም ነገር በቃ ያላወራነው 1-2 ነገር አለ። ምን ኢትዮጵያ ሲመለስ ድሪሙ በቃ ፋርም መክፈት ነው። ያው ጎሬ ሰው አይደል ፋርም መስብ ነበር። አዎ ጀምሯል። አርሶ ጌት የሚባል ካምፓኒ ከፍቶ በደሌ ዲዴሳ ወንዝ አጠገብ የሱካር ፋብሪካው አለ። እሱ አጠገብ በደንብ ጀምረው 10 ዓመት ፋርም አድርገዋል። ከዛ ደግሞ ማይኒንግ አለ። ደግሞ አዲስ አያቆም። በጣም ኢንተርፕሬናል ነው። ኤነርጂው በጣም የሚገርም ነው እና ማይኒንግ አለ። እና ደግሞ ያው የፋሚሊውን ፑሽ አለ፣ ሁሉ አለ፣ ድጋፉ አለ። ባለቤቱም ከኋላው ጠንካራ ነች፣ በደንብ ትደግፈዋለች። ማይኒንግ ብለውም ኮል ማይን ጀመሩ በጅማ በኩል ወጣ ብሎ 80 ኪሎ ሜትር ወረዳው ትዝ ባይለኝ። አንድ እዛም 8 ዓመት ያህል ኮል ለናሽናል ሲሜንት እያቀረቡ ነበር። ቀላል ሰው አይደለም። እኛ የምናውቀው የአርቱ ነው። ብቻ አዲስ ረፍት አልነበረውም፣ ግን ደግሞ የሚያስበውን ነገር እንዳልከው በደንብ አሳክቶ ሙሉ ሆኖ ነው ያለፈው። በቃ ሙሉ ሆኖ በቤተሰቡ ምንለው ሴሌብሬት ነው። በቃ ለምን ድሪም ያደረገውን ነገር ሁሉ ሰርቷል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ማግዞታል። ብዙ ጊዜ ነው የታገለዎችን የጤናውን ጉዳይ ወደኋላ አላረገው። እንዳልኳችሁ ሙዚቃውን እስከ መጨረሻዋ ስቴጅ እየሰራ ስቱዲዮ እየሄደ ነው። አሁን የዛሬ ዓመት ምናምን ሄደ። አሁን ያልኳችሁን ፕሮጀክት ያነቃንቅ ነበር። ፉል ላይፍ ነው። ብዙ ዓመት እንደ ማኔጀርም አብሮ እንደ መስራትም እንደ ወንድምም ብዙ ዓመት ቆይታችኋልና አዲስን አንተ እንዴት ነው የምትገልጸው? እኔ ብዙ ነገር ተምሬያለሁ ከሱ። ከመጀመሪያው ዲሲፕሊን፣ የስራ ዲሲፕሊን፣ አንድ ነገር ከጀመርክ መጨረስ አለብህ የሚለውን ፕሪንሲፕል እንደ እንትን አድርጎታል። ሌላው ደግሞ ኢትዮጵያን የሚያያት በዓለም ሌቭል ነው። ለምንድን ነው የዓለም እንትን ላይ ስቴጅ ላይ የሌለ ነው ብሎ ይቆጫል ሁሌ። እሱን እኔም ላይ መስርቶታል። እሱን እኔም አሁን እየሰራው ነው። አቅሜም ቢሆን ወደፊት ለምንሰራውም አብረን ያወራናቸው አሉ። ያው አሁን እኔ ተቀብየው ወኪየው ሄደውና አዲስ ኦቨርኦል ሲታይ አገሩን በጣም ነው የሚወደው በጣም እና ከፍ ለማድረግ እንግዲህ ባለንበት ረድፍ ነው ሰራው ስራውን እንዳያችሁት ጂጂን ሲያስፈርማት አሁን የኢንተርናሽናል ሌብል ነው ያስፈርማት። እንግዲህ ዛሬ ኦልሞስት 20 ዓመት ማለት ነው ወይ በፊት ነው። እና በእውነት በኢትዮጵያዊነታችን የሚገባን ቦታ አይደለንም ብሎ ያንን እንትን እኔም ላይ መስርቶታል አዲስ በእውነቱ። እና ዲሲፕሊን ትልቅ ለመሆን መስራት፣ የጀመርከውን ነገር ጨርስ። እነዚህ ነገሮች እኔም ውስጥ አድርጓል፣ ብዙ ወጣቶችም ላይ አድርጓል። ኢቭን አሁን የጃኖ ባንድ የነበሩ ሙዚቀኞችን ስናይ ጥሩ ቦታ እየደረሱ ለምን ያ መሰረቱ ጥሩ መሰረት ስለጣለላቸው ነው። እንደዛ አድርጌ ነው በማጠቃለል እንደ ቤተሰብ እኮ ለራሱ የሆነ ሮል ሞዴል የሆነ ሰው ከጎን ሲኖር ከላይ ካለ አይበላሽም ይባላል። አንድ ነገር ከላይ ያለው ከታች ያለውን መግራት ስለሚችል ማለት ነውና እናንተ እንደ ቤተሰብ በጣም በቤተሰብም ምሰሶ ነበር። ለሁላችንም ምሳሌ ነው። ለሁላችንንም ስራ ነው። በቃ አይዞህ
ወዴቨር የጀመርነውን ነገር በለው ነው የስራ ሰው ነበር አዲስ we love you በእውነቱ በቤተሰቡም በሙዚቀኛውም ኮሚዩኒቲ አሁን ያልመጣ ሙዚቀኛ የለም ሪስፔክቱን ለማድረስ ቤት እና ደስ ይላል መስገን ነው እንግዲህ እግዚአብሔር ነፍሱን በአጸደ ገነት ያኖረው ስራዎቹ ከኛ ጋር ለዘላለም ነው የሚኖርና አዲስ ስለሰጠን ነገር ሁሉ በጣም ነው የምናመሰግነው ዘለቀ ያው እንግዲህ አዲስን ማንሳታችን ግድ ሆኖ አንተም ብዙ ስራዎች ትሰራለህ አሁን መጨረሻ ላይ ምን እየሰራ እንደሆነ ባላቀም በሱና አጠቃለው ይሄ ነው መጨረሻ ላይ እኔ የሀገራችን ችግር በመነጋገር ይፈታል ብዬ አምናለሁ በደንብ እና ይሄ ብዙ አመት የሰራውበት ነው ኢንዲቪጁዋሊ በራሴ አሁን የሀገራዊ ምክክር ኮሚሽን ተቋቁሞ ጉባኤው እየመጣ ነው ፊታችን ነው ትልቅ ነው ለኔ ይሄ ነገር ታሪካዊ ይሆናል ችግራችን አሁን ያለንበትን ችግር በደንብ ይፈታል ፔሸንት ሆነን ብቻ ቁጭ ብለን ከተነጋገርንበት ይፈታል የዛሬ 2 አመት በራሴ ወጪ አዘጋጅቼ እንመካከር የሚል ዘፈን ነው እነሱ መዝሙር ነው የሚል ዘፈን ነው አዎ አሁን ደግሞ በ9 ቋንቋ ስራ ተብለን ለሁሉ ኢትዮጵያውያኖች እንዲሆን እሱን ሰርተን ጨርሰን አበርክቻለሁ አስገብተናል እነሱ እና ጉባኤው ሊገባ ነው ጉባኤም ውስጥ በተጽዕኖ ፈጣሪም በዳያስፖራ ማህበርም በአርቲስት ሶስት ረድ ተመርጬ ገብቻለሁ ዲያሎግ ውስጥ እና እንግዲህ ወጥረን ይዛለን ምሰራ ያለው እሱ ነው አንዳንድ ሌሎችም መጽሐፌ ሊወጣ ነው መጽሐፍ እየጨረስኩ ነው በ6 ወር እግዚአብሔር ካለ ደግሞ በመጽሐፍ ሰዓት እንገናኛለን አድገን ያኔ ቡና ነው የሚሆነው yes መጽሐፌ ሲወጣ እንደ 7 ዘፈን ያለው ያዘጋጀን ነው ሙዚቃም አዳዲስ ሙዚቃ አዎ በጣም አሪፍ ከመጽሐፍ ጋር ቢገናኝ ምን ነው አረጀ ብለሽ አላለም በፍጹም ሳሪ ሚክስ አለች ግን ሌላ አዳዲሶች ያው ብዙ ነው ሀገራዊ ነው መስፈን በቀደም ዘፋኝ ፊቸሪንግ ስፈልግ የፍቅር ዘፈናለ ኮቱ ምን የመሰለ ሪሚክስ ትፈልጋላችሁ ሶ ይሄን እየሰራው ነው ሰላም አለ ከመረቡ አካዋይር ጋር ሪሚክስ አድርገን ዛሬ 4-6-5 አመት ከአዲስ ተቀበለ ብታስቀጥለው በቅርብ የምትሰራው ስራ አለ አዲስ ወይሱማ አይቆምም በአዲስ የስኩሎቹ ነው ስኩሎቹን ዲጂታይዝ ለማድረግ ኮምፒውተራይዝ ክላስ ነበሩ አሁንም እሱ እንድናደርግ ብዙ እንሰራ ነበር አንዳንድ ኮምፓኒዎችን በማድረግ ያው በሱማ የተጀመረውን ሁሉ በወንድሜ ዴዲኬት ያርኩ ነው የምሰራው እግዚአብሔር ይርዳህ እንግዲህ ዘለቀ ስለሁሉም ነገር ዛሬ በሻይ ሰዓታችን እንግዲህ ታላቁን የሙዚቃ ሰው አዲስ ገሰሰን ለማሰብ ከወንድሙ ጋር ከዘለቀ ገሰሰ ጋር ቆይታ አደረግን ዘሌም እንግዲህ እስካሁን ድረስ ብዙ ስራዎች እየሰራ ነው መስራት አላቆምክም እኛም እንግዲህ የምንፈልገው ነው የምትሰጠንና ስለሁሉም ነገር በጣም አርገን ነው እናመሰግነው እኔም አመሰግናለሁ ስለነበረን ጊዜ ሁሉ ታንክ ዩ ዛሬ እንግዲህ በሻይ ሰዓታችን ደስ የሚል ቆይታ ነው የነበረን ብዙ ነገሮችን አንስተናል ሌሎች ቅዳሜን ከሰዓት ፕሮግራሞች ይቀጥላሉ አብራችሁን ቆዩ የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ በቀጣይ ቪዲዮዎች እንገናኛለን እናመሰግናለን